ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀጥላሉ። አርሰናል ከብሬንትፎርድ ምሽት 4:30 ሲል የሚያደርጉት ጨዋታ የሚጠበቅ ነው። አርሰናል 30 ነጥብ ይዞ እየመራ የሚገኝ ቡድን ነው። ይህንን የነጥብ ልዩነቱን ዛሬ ወደ 28 ሌሊቱን ያጠበው ማንቸስተር ሲቲ ላይ ለመራቅ ወደ 5 ከፍ ለማድረግ ወደ ሜዳ ይገባል። ቼልሲ ጋር አቻ ከተለያየ በኋላ ወደ ድል ለመመለስ የሚገባበት ጨዋታ ነው። ዊሊያም ሳሊባና ሊያንድሮ ትሮሳርድ በዚህ ጨዋታ ላይ በጉዳት ምክንያት እንደማይሰለፉ ተረጋግጧል። ካይ ሃቨርትዝም ገና ወደ ስብስቡ ሙሉ በሙሉ አገግሞ እንዳልተመለሰ አርቴታ አረጋግጧል። ሌሎች መርሃ ግብሮች ላይ በርንሌይ ከክሪስታል ፓላስ፣ ወልቨርሃምፕተን ወንደረርስ ከኖቲንጋም ፎረስት፣ ሊድስ ዩናይትድ ከቼልሲ፣ ሊቨርፑል ከሰንደርላንድ ጨዋታቸውን ያደርጋሉ። ሊቨርፑል እና ሰንደርላንድ የሚያደርጉት ጨዋታ ምሽት 5 ሰዓት ከሩብ ሲል የሚጀምር ጨዋታ ነው። ነገ ደግሞ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ጨዋታቸውን ያደርጋሉ። ሌሎች መርሃ ግብሮችን ስንመለከት ደግሞ 19ኛ ሳምንት ላይ መካሄድ የነበረበትና በተለይ ላሊጋ ጨዋታ በዚህ ሳምንት እየተካሄደ ነው የሚገኘው። የሳምንቱ አጋማሽ ላይ 4 ክለቦች በሳውዲ አረቢያ በሚደረገው የሱፐር ካፕ ውድድር ላይ ተሳታፊ ናቸው። እነዚህ ክለቦችም ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና አትሌቲኮ ቢልባኦ ናቸው። እነዚህ ክለቦች ደግሞ የስፔን ሱፐር ካፕ ሳውዲ አረቢያ ላይ የሚደረግ በመሆኑ በዛ ጨዋታ ላይ እንደመሳተፋቸው ጨዋታው ከመድረሱ በፊት ያኔ የሚያደርጓቸውን ጨዋታዎች ቀደም ብለው እንዲያከናውኑ በማሰብ መርሃ ግብሮች በዚህ ሳምንት እየተደረጉ ነው የሚገኙት። ትላንት ምሽት ባርሴሎና እና አትሌቲኮ ማድሪድ በኑ ካምፕ ጨዋታቸውን አድርገው ባርሴሎና 3-1 በሆነ ውጤት አሸንፏል። ራፊና፣ ዳኒ ኦልሞ እና ፍራን ቶሬዝ ናቸው ለባርሴሎና ግቦችን ያስቆጠሩት። አሌክስ ቤና ለአትሌቲኮ ማድሪድ ግብ አስቆጠር ቀዳሚ አድርጓቸው ነበረ። ነገር ግን ባርሴሎና አጥቂዎች እና የባርሴሎናን ጫና አትሌቲኮ ማድሪዶች መቋቋም አልቻሉም። በዚህም እጅ ሰጠዋል። 3-1 በሆነ ውጤት ተሸንፏል። ባርሴሎና ድል ማድረጉን ተከትሎ 37 ነጥብ በመያዝ መሪነቱን አጠናክሯል። ከተከታዩ ማድሪድ ጋር ያላቸውን የነጥብ ልዩነትን ወደ 4 አስፍቷል። አትሌቲኮ ማድሪድ በ31 ነጥብ 4ኛ ደረጃ ላይ ሲገኝ የውድድር ዓመቱንም ሁለተኛ ሽንፈትና ከበርካታ ጨዋታዎች በኋላ የገጠማቸው ሽንፈት ሆኗል። በላሊጋው ሁለተኛ ጨዋታ ዛሬ ሲደረግ ሪያል ማድሪድ በሜዳው አትሌቲክ ቢልባኦን 5 ሰዓት ላይ ይገጥማል። ማድሪድ 33 ነጥብ በመያዝ ሁለተኛ ሲሆን ባርሴሎና ጋር የነጥብ ልዩነቱን በአንድ ነጥብ ልዩነት ለማጥበብ ነው ወደ ሜዳ የሚገባው። በተለይ ከቅርብ ጊዜ ወዲህ ከሜዳ ውጭ ጨዋታዎችን ማሸነፍ አለመቻል ውጤታቸው ላይ ከፍተኛ ተጽዕኖ እየፈጠረ ነው የሚገኘው። ከጂሮና ጋር አቻ ከተለያየ በኋላ ደጋፊዎች ተቃውሞ ሲያሰሙ እንደነበር ተመልክተናል። ይህን ተከትሎም ጃቢ አሎንሶ ከፍሎረንቲኖ ፔሬዝ ከክለቡ ፕሬዝዳንት ጋር መነጋገራቸውን ትላንትና ይፋ አድርጓል። ከሜዳ ውጭ ጨዋታ ማሸነፍ የተሳነው ማድሪድ የአንድነት ችግርም እንዳለበት በርካቶች ያነሳሉ። የአንድነት ችግራችን በቅርቡ መቅረፍ አለብን የሚል ሀሳብም አሎንሶ ሰጥቷል። ይህንን አስተካክለን ወደ ውጤታማነት የምንመለስበት ሁኔታ ላይ ከፕሬዝዳንቱ ጋር መክረናል ነው ያለው ለጋዜጠኞች በሰጠው ሀሳብ። አትሌቲክ ቢልባኦ ጋር ዛሬ የምናደርገውን ጨዋታ ማሸነፍ አለብን፣ ለዚህ ከፍተኛ ትኩረት ሰጠን እየሰራን ነው የምንገኘው ብሏል። 20 ነጥቦችን በመሰብሰብ 8ኛ ደረጃ ላይ ነው የሚገኘው አትሌቲክ ቢልባኦ። በጀርመን ዋንጫ ትላንትና ቦሩሲያ ዶርትሙንድ ተሸንፏል። ከባየር ሊቨርኩሰን ጋር ተጫውቶ 1-2 በሆነ ውጤት ተረቷል። በዚህም ከጀርመን ዋንጫ ውጭ ሆኗል። ባየር ሊቨርኩሰን በማዛ ብቸኛ ግብ አስቆጥሮ አሸናፊ አድርጓቸዋል። ማዛና ያስቆጥራት። በሌሎች ጨዋታዎች ሄርታ በርሊን ክራስሉሰንን 6-1፣ ሴንት ፓውሊ ቦሩሲያ ሞንቼግላድባን 2-1፣ ሊፕዚግ ማድበርግን 3-1 በሆነ ውጤት አሸንፏል። በጣሊያን ዋንጫ ደግሞ 16ቱ ጥሎ ማለፍ ጨዋታ ተደርጎ ጁቬንቱስ 2-0 በሆነ ውጤት ዩዲኔዜን ረቷል። ጆናታን ዴቪድ እና እንዲሁም ደግሞ ሎካቴሊ ለጁቬንቱስ ግቦችን ያስቆጠሩ ተጫዋቾች ናቸው።